ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች ተጠቃለው የደረሱ የ24 ምርጫ ክልል ውጤቶችን ይፋ ማድረግ ጀመረ። በመግለጫውን በምርጫ ክልሎች ተጠቃሎ በወጣው ውጤት መሰረት የብልጽግና ፓርቲ 12 የክልል ምክር ቤት መቀመጫዎችንና 11 የሕዝብ ተወካዮች ምክር ቤት መቀመጫዎችን አሸንፏል። በኦሮሚያ ክልል 8 የክልል ምክር ቤትና 11 የሕዝብ ምክር ቤት መቀመጫዎችን፣ በአማራ ክልል 2 የክልል ምክር ቤት፣ በቤኒሻንጉል ጉሙዝ ክልል 1 የክልል ምክር ቤት መቀመጫ እንዲሁም በጋምቤላ ክልል 1 የክልል ምክር ቤት መቀመጫ አሸንፏል። የአማራ ብሔራዊ ንቅናቄ ደግሞ በአማራ ክልል 1 የሕዝብ ተወካዮች ምክር ቤት መቀመጫ ማሸነፉን ምርጫ ቦርዱ ገልጿል። የ2019 ዓመተ ምህረት ረቂቅ በጀት የ2.3 ትሪሊየን ብር ሆኖ ቀረበ። የሚኒስትሮች ምክር ቤት ባካሄደው 56ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ውሳኔዎችን አስተላልፏል። ምክር ቤቱ በ2019 በጀት ዓመት የፌዴራል መንግስት በጀት ረቂቅ አዋጅ ላይ ተወያይቷል። የ2019 የፌዴራል መንግስት በጀት የ10 ዓመቱን መሪ የልማት እቅድ አካል የሆነውን የ2019 እስከ 2021 የልማትና የኢንቨስትመንት እቅድ ላይ የተቀመጡ ግቦችን፣ የመካከለኛ ዘመን የማክሮ ኢኮኖሚና የፊስካል ማዕቀፍን እንዲሁም የ2018 በጀት ዓመት የፕሮግራም በጀት ማስፈጸሚያ መነሻን በማድረግ የተዘጋጀ ነው። ረቂቅ በጀቱ በተጨማሪ በቀጣይ ሊኖር የሚችለውን የማህበራዊ እና የኢኮኖሚያዊ ትራንስፎርሜሽን አቅጣጫዎችንና ዓላማዎችን እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶችን ከተሰጠው ተልዕኮና ኃላፊነት አንጻር የሚያስፈልጋቸውን ወጪ በመገምገም ተዘጋጅቶ የቀረበ ነው። በዚሁ መሰረትም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል የ2 ትሪሊየን 339 ሚሊየን 268 ሚሊየን 166,738 በጀት ለምክር ቤቱ ቀርቧል። የኢትዮጵያን የዲጂታል ደህንነት አደጋን አጋልጦ የነበረውን የአሰራርና የሕግ ማዕቀፎችን የሚቀርፍ አዲስ ሕግ ቀረበ። የሀገርንና እድገትን ህልውና የሚወስን ቁልፍ መሰረተ ልማቶችን የሳይበር ምህዳር ውስጥ በአስተማማኝ ሁኔታ ለመጠበቅ የሚያስችል ረቂቅ አዲስ ሕግ የሕዝብ ምክር ቤቶች አጽድቋል። የህዝብ ተወካዮች ምክር ቤት ባካሄደው 24ኛ መደበኛ ስብሰባው የኢትዮጵያ የዲጂታል ደህንነትና ሉዓላዊነትን የሚያረጋግጠውን የቁልፍ መሰረተ ልማቶች የሳይበር ደህንነት የሚቆጣጠር ረቂቅ አዋጅ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርትና ውሳኔ ሀሳብ ላይ ውይይት አካሂዷል። ምክር ቤቱ የሀገርን ደህንነት የመጠበቅ ጉዳይ እጅግ አንገብጋቢና ጊዜ የማይሰጠው መሆኑን በማጉላት ይህንን ወሳኝ የህግ ማዕቀፍ ይፋ አድርጓል። በአሁኑ ዘመን በቁልፍ መሰረተ ልማቶች ላይ የሚነጣጠሩ የሳይበር ጥቃቶች በሀገሪቱ ምጣኔ ሀብት፣ ማህበራዊ መስተጋብር፣ ብሔራዊ ደህንነት፣ ሰላምና መረጋጋት እንዲሁም ሉዓላዊነት ላይ አሉታዊ ተጽዕኖ የሚፈጥሩ ሆነው በመገኘታቸው ነው። ስለዚህ ይህ ረቂቅ አዋጅ ከዚህ በፊት በሀገራችን የነበረውን የህግ የፖሊሲና የአሰራር ክፍተት በመሙላት የኢንፎርሜሽን መረብ ደህንነት አስተዳደር የተቋቋመበትን ተግባርና ኃላፊነት በሙሉ አቅሙ እንዲፈጽም ከማስቻሉም በላይ አስተማማኝ ሀገራዊ የፋይናንስ አቅም መፍጠር የሚያስችል የህግ ማዕቀፍ የሚዘረጋ እንዲሁም ቁልፍ መሰረተ ልማቶችን በሚያስተዳድሩና የሳይበር ደህንነት ጥበቃን በሚያደርጉ አካላት ላይ ግልጽ ኃላፊነትና ተጠያቂነት የሚያሰፍን አዋጅ
መሆኑን ቋሚ ኮሚቴው አምኖበታል። የምክር ቤቱ አባላት በአዋጁ አስፈላጊነት ላይ ሀሳብ የሰጡ ሲሆን በአዋጁ አፈጻጸም በቅጣት አወሳሰድ ጥብቅነትና የኢንፎርሜሽን መረብ ደህንነት አስተዳደር መረጃዎችን ለሕዝብ ይፋ በማድረግ ረገድ ሊኖረው ስለሚገባ ዝግጁነትና ስላልተካተቱ ተቋማት ጥያቄዎችና ሀሳቦችን አንስተዋል። የግል ተቋማትንም ያሳተፈ እንዲሆን ተደርጎ የተቀረጸውና በዚህ ልክ መውጣቱ ተገቢ ነውና ብንወስደው ብዬ ነው ሀሳቡን መሰጠው። መሰረታዊ ለዜጎች ደህንነት ጥበቃ ዋስትና የመስጠት ጉዳይ መንግስት በሚሰበስበው ታክስ መሸፈን ያለበት እንጂ ሌላ መዋጮ ሌላ ኮንትሪቢዩሽን በቀጥታ ሆነ በተዘዋዋሪ እንዲከፍሉ በማድረግ የኑሮ ውድነትን መልሶ ሊያባብስ ነው ብዬ ስለማስብ ለምንድን ነው መንግስት እንደዚህ አይነት መሰረታዊ የብሔራዊ ደህንነት ጥበቃዎች ከዜጎች በሚሰበስበው ግብርና ታክስ መሸፈን የተሳነው? አዋጁ ክፍተቶችን ለመሙላትና ይህን ተላልፎ በሚገኝ ማንኛውም አካል ላይ እርምጃ ለመውሰድ የሚያስችል ነው። የቅጣት አሰጣጥ ላይ አተገባበር ላይ ምንም አይነት ልዩነት እንደሌለው የቅጣት አወሳሰዱ መሰረት ያደረገው በተቋሙ የባለቤትነት አይነት ላይ ሳይሆን የሳይበር ደህንነት ግዴታን ባለማክበር ወይም በግዴለሽነት በሀገር ደህንነትና በኢኮኖሚ ላይ በደረሰው ጉዳት መጠን ላይ ነው የሚል ነው። ይህ ደግሞ ሁሉ በሁሉ ፊት እኩል እንደሆነ የሚያሳይ ነው። ሌላ እንግዲህ እዚህ ላይ የተለዩት ቁልፍ የሚባሉ ናቸው እንጂ ሁሉም መሰረተ ልማቶች አይደሉም። ግን ቁልፍ የተባሉት አንዳቸው ላይ ጥቃት ቢደርስ በሌላም ላይ ሊያስከትል የሚችለውን ጉዳት ግምት ውስጥ በማስገባት ነው እነዚህ ቁልፍ የተባሉትና ቁልፍ ናቸው የተባሉ 11 ዘርፎች ተለይተዋል። እንደተባለው ደግሞ ወደፊት እየተጨመሩ የሚሄዱ ሊኖሩ ይችላሉ። አዋጁ የሀገርን የዲጂታል ሉዓላዊነት ለማስከበር የነገ የማይባል የህልውና ጉዳይ መሆኑን ምክር ቤቱ አረጋግጧል። በዚህም መሰረት የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ በአዋጅ ቁጥር 1426/2018 ሆኖ በምክር ቤቱ አባላት በሙሉ ድምፅ ጸድቋል። በበጀት ዓመቱ የኤሌክትሪክ ኃይል መቆራረጥን ለመቀነስ የሚያስችሉ ስራዎችን በስፋት ለማከናወን የኢትዮጵያ ኤሌክትሪክ ኃይል አገልግሎት አስታወቀ። አገልግሎቱ በመጪው የክረምት ወቅት የኃይል መቆራረጥ እንዳይከሰት በትኩረት ሊሰራ እንደሚገባ ገልጿል። በኢትዮጵያ የኤሌክትሪክ ኃይል ተደራሽነትን ለማስፋትና አስተማማኝ አቅርቦት ለመዘርጋት የሚያስችሉ ስራዎች በስፋት እየተሰሩ ነው። በተያዘው በጀት ዓመትም በድንገት በሚያጋጥም ብልሽት ወይም አደጋ ምክንያት የኤሌክትሪክ ኃይል እንዳይቋረጥ ለማድረግ ትኩረት ሰጥቷል። በዚህም የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ መሰረተ ልማት አቅም የማሻሻል ተግባራትን አከናውኗል። ከ67000 በላይ የኃይል መስመሮች ወይም ትራንስፎርመሮች ላይም የምርመራ ስራ ተከናውኗል። በአገር አቀፍ ደረጃ ደግሞ 62274 ኪሎ ሜትር በሚሸፍኑ የመካከለኛ ቮልቴጅ መስመሮች ላይ የፍተሻ ስራ ተለይቶ ተሰርቶ ችግሮች ተለይተዋል ማለት ነው። እንዲሁም ወደ 67131 የዲስትሪቢዩሽን ትራንስፎርመር በአጠቃላይ ተቋሙ ባለው ትራንስፎርመር የፍተሻ ስራዎች ተሰርቶ የተገኙ ግኝቶች በሲስተም ተመዝግቦ ተይዟል ማለት ነው። ይሄ በዚህ በጀት ዓመት ተሰርቷል። ከቅድመ መከላከል በተጨማሪ የመሰረተ ልማት ማስፋፋት፣ ማሻሻያና አቅም ማሳደግ ስራዎች በመስራት ዘላቂ የኃይል አቅርቦት ለመዘርጋት ትኩረት ተደርገዋል። በራስ አቅምና ከዓለም አቀፍ የፋይናንስ ተቋማት በተገኙ ብድሮች የመልሶ ግንባታ ስራዎችም ተሰርተዋል። ከ3099 ኪሎ ሜትር በላይ የመልሶ ግንባታ ስራዎች ተሰርተዋል። ከዛም በላይ ደግሞ 1579 የዲስትሪቢዩሽን ትራንስፎርመሮች ላይ የመልሶ ግንባታ ስራዎች ተሰርተዋል ማለት ነው። ትራንስፎርመሮች ላይ የምንሰራው የመልሶ ግንባታ ስራ አቅም የማሳደግ አጋዥ የማስቀመጥ ትራንስፎርመር ኢንስታሌሽኑን ኦቨርሆል የማድረግ ስራዎች ናቸው። ከዓለም አቀፍ አበዳሪ የገንዘብ ተቋማት ጋር ተበድረን ደግሞ የምንሰራቸው ስራዎች አሉ። በመጪው የክረምት ወቅት የተሻለ የኤሌክትሪክ ኃይል አቅርቦት ለመፍጠር ከወዲሁ የተጀመሩ ፕሮጀክቶች እንዲጠናቀቁ እየተደረጉም ነው። እስከ ሰኔ 30 ድረስ ደግሞ መጪው ክረምት መሆኑን ታሳቢ አድርገን አሁን ግንባታቸው ምሰሶ ማቆም ስራቸው የተጠናቀቁ አካባቢዎች ላይ
እስከ ሰኔ 30 የማጠናቀቅ ስራዎች ይሰራሉ ማለት ነው። በቀጣይ እስከ ሰኔ 30 ድረስ ግን ፕሮጀክቱ እስከ ማጠናቀቂያው ድረስ ኮርሱን እየጠበቀ ክረምት ላይ ተጨማሪ ኃይል መቆራረጥ እንዳይፈጥር ትንሽ እየተጠነቀቅን የፕላንድ ኢንተራፕሽን ኦር በእቅድ የሚቋረጡ በማቋረጥ እነዚህን ስራዎች መስራት ነው። የኢትዮጵያ ኤሌክትሪክ አገልግሎት ባከናወናቸው ተግባራት ካለፈው በጀት ዓመት ጋር ሲነጻጸር የዘንድሮ የተሻለ የኤሌክትሪክ ኃይል አቅርቦት እንዲኖር አድርገዋል። በመጨረሻም የስፖርት ዜና ሚሼል ፕላቲኒ የፊፋውን ፕሬዝዳንት ጃኒን አንፊቲ ላይ በፈረንሳይ የወንጀል ክስ መሰረቱ። የቀድሞ የአውሮፓ እግር ኳስ ማህበር ፕሬዝዳንት የነበሩት ሚሼል ፕላቲኒ በፊፋው ፕሬዝዳንት ጃኒ ላይ እና በሌሎች ከፍተኛ ባለስልጣናት ላይ ክስ መስርተዋል። በፓሪስ ፍርድ ቤት የቀረበው ይህ ክስ ኢንሺኒቲና የቀድሞ የፊፋ የህግ ዳይሬክተር የነበሩት ማርክ ላይ ጨምሮ በርካታ ሰዎች ላይ በማሴርና ያለ ጥፋት ስም በማጥፋት ተገቢ ባልሆነ ተጽዕኖ ለመፍጠር በመሞከር በሚል ወንጅሏቸዋል። በፕላቲኒ 2015 የፊፋ ፕሬዝዳንት ለመሆን በሰፊው ይገመቱ በነበረበት ወቅት በሱ ላይ የቀረበውን የገንዘብ ማጭበርበር ክስ እሱን ከውድድር ውጪ ለማድረግ ሆን ተብሎ የተጠነሰሰ ሴራ እንደነበርም አስታውሰዋል። ዜናው አበቃ። ከቀሪ ፕሮግራማችን ጋር መልካም ቆይታ